ገንዘብ ያለው ያውጣ የስራ ያሰራበት ሀገር እንድታድግ ሁሉም ነው ያልፍለት ገንዘብ ካለ በሰማይ መንገድ አለ ሁሉም ያልፍለታል ስለዚህ ባንክ ሄደን ገንዘብ እናስቀምጣለን በፈለግን ቀን እናውጣለን ለምንድነው ግን ስለ ባንክ ያነሳሽው ስለ ባንክ ያነሳነው ባንክ እንግዲህ ገንዘብ ሲነዛ ባንክ ትዝ ይላል አይደል ስለዚህ ዮኒ ሄደበት ቦታ አለ አዲስ ብራንች የሚከፈት ባንክ አለ እዛ ሙቅ አድርጎ እየተጠበቀ ነው ዮኒ ከፕሮግራሙ ጋር ይጠብቀናል አብራችሁ ቆዩ ቅዳሜ ከሳታችን ከስቱዲዮ ወጣ ብለናል የምንገኘው አቡነ ጴጥሮስ አደባባይ ተብሎ የሚታወቀው ስፍራ ነው ይህ ስፍራ በኢትዮጵያ ታሪክ ውስጥ ትልቅ እና ጉልህ አስተዋጽኦ ያለው ነው አንድም በጀግናው በአርበኛው አቡነ ጴጥሮስ እርሳቸው የተሰውበትና ሐውልታቸው የቆመበት ቦታ በመሆኑ አንድም ደግሞ ከኔ በስተቀኝ የሚገኘው የቀድሞ የኢትዮጵያ ሬዲዮ ወይም ደግሞ ማስታወቂያ ሚኒስቴር የነበረበት ስፍራ በመሆኑ ነው እንግዲህ የኢትዮጵያ ሬዲዮን ወይም ደግሞ የቀድሞ ማስታወቂያ ሚኒስቴርን ስናነሳ እነ ፍቅር እስከ መቃብር የተተረኩበት የኢትዮጵያ ክፉና ደጓን ዘመን ያለፉበት የተለያዩ አዋጆች የተነገሩበት የተለያዩ የኢትዮጵያ ከፍታዎች የተነገሩበት ስፍራ ነው የኢትዮጵያ ሬዲዮ አሁን እርሱ ፈርሶ በጋዜጠኝነትና ኮሙኒኬሽን ትምህርት ቤት ይሄን የመሰለ ህንጻ ተሰርቷል እዚህ ህንጻ ስር እናት ባንክ አዲስ ቅርንጫፍ ከፍቷል ጎብኙልኝ ብቅ በሉ ተብለን ተጋብዘን የመጣ ነው የእናት ባንክ ቅርንጫፍ እማዬ ቅርንጫፍ ይስተኛል ብለውናል እናት ባንክን አዲሱን ቅርንጫፍ አብረን መርቃ አብራችሁን ቆዩ ተመስገን ይባላል የእናት ባንክ ቺፍ ኦፕሬሽን ኦፊሰር ነኝ እንግዲህ ዛሬ የተሰማኝ ስሜት በጣም ደስ ብሎኛል ምክንያቱም እናት ባንክ ባለፉት 12 አመታት አዲስ አበባ ያሉ ቅርንጫፎቻችንን በተለያዩ ጀግኖች ሴቶች የምትሰይም ነበርች መጀመሪያ እቴጌ ጣይቱ የሚል ቅርንጫፍ ነበረን ከዛ አበበች ጎበና ንግስተ ሳባ ያያልን በአገራችን ውስጥ ብዙ ታሪክ የሰሩ ሴቶች የተጻፈላቸው የተዘመረላቸው የተነገረላቸው ሴቶች ስያሜ ተሰጥ ነበር ነገር ግን ያልተነገረላቸው ብዙ ሰው ማያቃቸው እናቶች ግን ስያሜ ስላልነበራቸው እማዬ የሚል ቅርንጫፍ ከዚህ የተነሳ መጀመሩና የኔም እናት እዚህ ውስጥ ኢንክሉድ ስለሆነች በጣም ደስ ብሎኛል እናት ያለችበት የሷ እናት አለችበት እኔ ደግሞ እንደ እናት አለሁበት የኔም ስም ነው እማዬ ለዛ በጣም ደስ ብሎኛል ስለዚህ እድል ያገኘሁት ብዬ ነው የምናገረው እናት ባንክን የእናት ባንክ አደራጆችን የእናት ባንክ ፕሬዝዳንትን በጣም አመሰግናለሁ ለማለት ወዳለሁ እናት ባንክ በኢትዮጵያ የባንክ ኢንዱስትሪ በተለየ መልኩ የሴቶችን ኢኮኖሚያዊ አቅም ለማጎልበትና ለሁሉም ህብረተሰብ የተሟላ የባንክ አገልግሎት ለመስጠት እኔን ጨምሮ ዛሬ በመካከላችን በሚገኙ 11 ባለ ራዕይ ሴቶች የተቋቋመ ባንክ ነው ምርቃቱን አብረን እየታደምን እንገኛለን ይሄው ደግሞ አርቲስት አረጋዊን አገኘን ጥቂት ነገር አብረን እንጫወታለን ማለት ነው ብዙ ጊዜ እንሰማለን ማስታወቂያውን የእናቱን ባንክ ማስታወቂያውን ማን እንደና እውነት ነው ድርሻሽ ምንድነው በእናት ባንክ ብራንድ አምባሳደራቸው ነኝ ለ3 አመት ያህል ከነሱ ጋር እየሰራው ነው ከእናት ባንክ ጋር መስራት እኔ ገንዘብ ተከፍሎኝ የሚሰራው ማስታወቂያ ሳይሆን ኃላፊነቴ ነው እናት ነኝ ከሚሰሩት ስራ አንፃር ከዓላማቸው አንፃር ደግሞ የኡነት ኃላፊነት ተሰምቶኝ እንድሰራን ያደረጉኝ በጣም ተጽኖ ፈጣሪ ሴቶች ናቸው በኔም ላይ ይሄን ተጽኖአቸውን በጣም ያሳደሩት አንደኛ እና በጣም ደስ ብሎኝ የምሰራበት ባንክ ነው እንኳን ደስ አለሽ ደስ ይበል ይሁን ዛሬ ደስታ የጋራ ነው እውነት ነው የጋራ ነው 218ኛ በዛ ላይ እማዬ ባንክ እናት አይደለሁ እኔ ራሴ
እና ደግሞ የትውልድ ሰፈሬ ላይ ነው የተከፈተው። አዎ እስቲ ስለ ቦታው ምናወራ። ይሄ ቅርንጫፍ ብቻ ሳይሆን ይሄ በኢትዮጵያ ታሪክ ውስጥ በአዲስ አበባ ታሪክ ውስጥ ገዢ ቦታ ነው። ብዙ ታሪክ ያለው ቦታ ነው። ገዢ ቦታ ነው። ይሄ የኢትዮጵያ ሬዲዮ የነበረበት ቦታ ነው። እዚህ ጋር አድዋ 00 አለ። ለኔ ትልቅ ቦታ ማለት ነው። ለኔ ይሄ ሰፈር ለኢትዮጵያም ትልቅ እንደሆነ አቡነ ጴጥሮስ ያሉበት በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያላቸው አቡነ ጴጥሮስ ያሉበት የተገደሉበት ስፍራ ነው እና ትልቅ ነገር ማለት ነው። ዮኒዬ ለኔ ትክክል ነው። ገዢ ቦታ ነው። ሁሉም ቅርንጫፍ የተለየ ነው። በስያሜው እማዬ አስበው የኔ እናቶች አያቶች የነበሩበት ሰፈር እማዬ ሲሆንልኝ ደስ አይልም? እኔ ራሴ እናት ነኝና ምን ማለት እንደሆነ ይገባኛል። እዚህ አጋጣሚ እንግዲህ ያው ብራንድ አምባሳደር እንደመሆንሽ መልእክት ካለሽ ለእናት ባንክ ደንበኞች ደንበኛ መሆኑን ለሚፈልጉ ለባንኩ ማኔጅመንት መልእክት ካለሽ ለባንኩ አደራጆች እንዲሁም ለማኔጅመንት ለሰራተኞቹ በሙሉ 218ኛውን እማዬን ቅርንጫፍ ስለከፈታችሁ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። ለባንኩ ደንበኞችም እንኳን ደስ ያላችሁ። ወዲህ አካባቢ ላላችሁ ወደ ፒያሳና አካባቢው ላላችሁ ይሄው ገዢ ቦታ ላይ ባንኩ ተከፍቶላችኋል። እማዬን ቅርንጫፍ እየመጣችሁ መርቁ። ስለ እናቶቻችሁ የሚሰማችሁን ስሜት የምትጽፉበት መዝገብ ማዘጋጅተናል። የጽሁፍ ውድድሮች እናደርግ ነበር። ከዛ ባሻገር ደግሞ ማንኛውም ሰው ውድድሩ ላይ ያልተሳተፈ መጥቶ መጻፍ የሚችልበት የሚሰማችሁን የምትጽፉበት መዝገብ አዘጋጅተናል። እየመጣችሁ አካውንት ክፈቱ። ስለ እናቶቻችሁ ጻፉ። እንወዳችኋለን። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ደንበኞች ላልሆናችሁም እንድትመጡ ግብዣዬን አቀርባለሁ በእናት ባንክ ስም። እጅግ በጣም አመሰግናለሁ ስለተሰጠኝ እድል። እሺ አመሰግናለሁ። ደስ ይበል ዮኒዬ። እግዚአብሔር ይስጥልኝ። እንተዋወቅና ጥቂት ነገር እንጫወት እስኪ። በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ዛሬ ደስታ ቀን ነው። በጣም ስሜ አክሊል ግርማ ይባላል። እናት ባንክ ላይ 13 ዓመት አካባቢ ሰርቻለሁኝ። በተለያዩ የስራ ኃላፊነቶች ከመጀመሪያው ቅርንጫፍ ስራ አስኪያጅነት ጀምሮ እስከ ማርኬቲንግ ዳይሬክተር ድረስ እና አሁን ላይ ማርኬቲንግ ላይ ዳይሬክተር ነኝ። ስለ ቅርንጫፉ ጥቂት ነገር እንስማና አንዳንድ ነገሮች እያየው ስለሆነ እነሱን ታስጎበኛለሽ። እማዬ የሚለውን ቅርንጫፍ ለምን ተባለ የሚለውን ያው ሀሳቡ የመነጨው ከአቶ እንድሪስ ይባላሉ። ከኢትዮጵያ ዲያስፖራ ማህበር እዛ ላይ ፕሬዝዳንት ነበሩ እና የሀሳብ ሲነሳ ያው የእናት ባንክ የበላይ አመራር ሲዋችን ዶክተር ኤርሚያስ ያንን ሀሳብ ተቀብለው ወደ ተግባር እንዲሄድ በእቅድ ተይዞ ነው የተሰራውና ሀሳቡ ምንድነው? እናት ባንክ ቅርንጫፎችን ስንሰይም ለኢትዮጵያ ትልቅ አስተዋጽኦ ያደረጉ እናቶችን ስያሜ እንሰጣለን። ለምሳሌ ዋናው መስሪያ ቤትን ብናይ እቴጌ ጣይቱ ቅርንጫፍ፣ ደራርቱ ቱሉ እንዲሁም ዶክተር አበበች ጎበና እያለን በዚህ መልኩ ለ80 ቅርንጫፎች አዲስ አበባ ውስጥ ቅርንጫፍ ሰይመናል። እማዬ ደግሞ እንዲህ ስም ጎልቶ ያልወጣላቸው ሁላችንንም ያሳደጉ እናቶች ዋጋ የከፈሉ ትውልድ ግንባታ ላይ ትልቅ አስተዋጽኦ ያደረጉ ራሳቸውን ሳክሪፋይ አድርገው ቤተሰብን የመሰረቱ ቤተሰብን የገነቡ እናቶች ደግሞ እውቅና ይገባቸዋል። ስለዚህ ከዚህ ሀሳብ ተነስተን ነው እማዬ የሚለውን ቅርንጫፍ የሁሉንም እናት የምትወክል ቅርንጫፍ እንዲሆን አድርገን የሰየምነው። አሁን እዚህ ጋር የምንመለከተው ምንድነው? እናት ባንክ እናትነትን ማጉላት ስለሆነ ዋናው ዓላማው እናት የሚለውን ቋንቋ በሁሉም ኢትዮጵያ ውስጥ ባሉ ቋንቋዎችም በተወሰኑት እንዲሁም ደግሞ ከኢትዮጵያ ውጪ ደግሞ ቋንቋው ምን ይመስላል የሚለውን ነው ተቀርጾ የተቀመጠው። ስለዚህ እናት የሚለው አለ፣ በሲዳምኛ አለ፣ በትግሬኛ አለ፣ በኦሮምኛ አለ፣ በቻይንኛ አለ እና በዚህ መልኩ ነው የተቀረጸው ማለት። ስለዚህ የእናትነትን አንድነት የሚያሳይ ነው አይደለም? በጣም መልካም። ይሄም ደግሞ ያው እነዚህ ደግሞ የእናት ቁሳቁሶች ናቸው። እናቶች በጓዳ ውስጥ የሚጠቀሙበት እቃዎች ናቸው። ስለዚህ ሰዎች በተለይ ደግሞ አሁን አዲሱ ትውልድ ምን እየተሰራ ነው ያደግነው፣ ታሪክ ምን ይመስላል፣ ባህል ምን ይመስላል የሚለውን ለማሳያ የተቀመጠ ነው ማለት። መልካም። ይሄ በቋሚነት እዚሁ ነው የሚሆነው? እዚሁ ነው የሚሆነው። አዎ እዚሁ ነው። ከሸማች ጋር ካለባበስሽ ጋር አብሮ ይሄዳል ነው እናትነት። በጣም ይሄን በቻለም ልዩ። ከ10 ስንት እንስጣት?
9 ተኩል በጣም ቆንጆ ነው። መልካም ያው ሌላው ደግሞ ይሄኛው መጽሐፎች ናቸው። እነዚህ መጽሐፎች ከእናትነት ጋር ሞር የተገናኘ እናትነት ሊገልጹ የሚችሉ ጽሁፎችን ነው መርጠን እዚህ ጋር ያስቀመጥነው። ያው እናት ባንክ በየአመቱ የጽሁፍ ውድድሮችን እናደርጋለን። ለእናቴ የጽሁፍ ውድድር የሚል እና አሁን ይሄኛውም መጽሔት ለእናቴ በየአመቱ አሁን ይሄኛው በባለፈው አመት የተደረገው ሚያዝያ ላይ ማለት ነው። ይሄ ማለት ሰዎች ለእናታቸው የሚሰማቸውን ስሜት በጽሁፍ እንዲገልጹ እና ውድድሩ ምንድነው ስሜትን ሳይሆን የምናወዳድረው በምን መልኩ ገልጸውታል። አሁን አንዳንድ ጊዜ ስሜት ይኖርና ያ ስሜት ግን መግለጫ ቃላት ይፈልጋል እና እንዴት ገለጹት የሚለውን ነው የምናወዳድረውና በዚህ መልኩ ለሁለተኛ ጊዜ አድርገናል። እማዬ ቅርንጫፍ ነው ይሄንን የጽሁፍ ውድድር የሚወለደው። እዚች ጋር ኮርነር አለች። አሁን ያው ዝግጅት ላይ ስለሆነ ስላነሳ ነው ሁሉም ሰው ስለናቱ የሚሰማውን መጻፍ ይችላል። እነዚህ መጽሐፍት ከእናት ጋር የተያያዙ መጽሐፍት ከእናት ጋር የተገናኙ ናቸው። ስለዚህ ሰዎች መጥተው እዚህ ማንበብ ይችላሉ፣ ጊዜ መውሰድ ይችላሉ ማለት ነው። በቃ እናትነትን የሚገልጽ ያው እናት አብራ ትጓዛለች ከህፃንነት አንስቶ ከዚህኛው እድሜ አንስቶ ከማጠብ፣ ከማሳደግ፣ ከማብላት፣ ከማጠጣት ከዛም ደግሞ እንዲሁ በትምህርት ውጤት አብራነች ደግሞ በብዙ ዋጋ ደግሞ ቤተሰብን የገነቡ እናቶች አሉ። ዋጋ ከፍለው ራሳቸው የኢኮኖሚ ምንጭ ሆነው ቤተሰብን ያቆሙ እናቶች አሉ። ለነሱ ማስታወሻነት ነው። በጣም ጥሩ። ምን አየሁ መሰለሽ ካልተሳሳትኩኝ ይሄ የእንጦጦ ታሪክ ነው። እንጦጦ አንተንካ ይሄም ፎቶግራፍ እንጦጦ ይመስለኛል ላይ እና ሁለቱ እንግዲህ የታሪክ አጋጣሚ መሰለኝ ተገናኝተዋል። ልክ እና ያው እናት በሰርግም ጊዜ አብራነች የሁሉንም የህይወት ያው በቤተሰብ ውስጥ ያለውን ጉዞ አብራ ትጓዛለች እስከ መጨረሻው። ከውጭ ስገባ ያየኋቸው የተለያዩ ቁሳቁሶችን የሚሸጡ ሰዎች አሉ። ምን እንደሆነ ከናንተ ባንክ ጋር የሚያያዛቸው ነገር ምን እንደሆነ ባውቅ ደስ ይለኛል። እሺ፣ ስለዚህ ወይ እንሂድና እየጎበኘ በዛው መንገድ ይችላል። ያው እናትነትን ስናስብ በጓዳ ሆነው የጓዳውን ነገር በጣም ጠንቅቀው ለቤተሰብ ግንባታ ትልቅ አስተዋጽኦ ያደረጉ እናቶች አሉ። እንዲሁም ደግሞ በሙያቸው ደግሞ ውጪ ወጥተው ያገለገሉ ቤተሰብ ግንባታ ላይ አስተዋጽኦ ያደረጉ ያሉ እናቶች አሉ። ይሄኛው ለነሱ ማስታወሻ ነው። እቺኛዋ ሴት ያው በሕክምና ላይ ያለች ጋዜጠኛ ልክ እንደናንተ እንዲሁም ካፒቴን ነው። እንዲሁም በዚሁ አጋጣሚ ካፒቴን አምሳለ ጓሉ ቦሌ አካባቢ ያለ ቅርንጫፍ ሰይመንላታል። የመጀመሪያ ቀዳሚ አውሮፕላን አብራሪ ስለሆነች ማለት ነው። ቀጣይ ደግሞ በሴት ጋዜጠኛ አይቀርም። እናት ባንክ ከምንሰራቸው ስራዎች ውስጥ አንዱ ለሴቶች አክሰስ ቱ ማርኬት መፍጠር ነው። አክሰስ ቱ ፋይናንስ መፍጠር አለ። የብድር አገልግሎት እንዲያገኙ ማድረግ እንዲሁም ደግሞ የገበያ ትስስርን መፍጠር ደግሞ የሚለውም አንድ የምንሰራበት ትልቁ አላማችን ነው። ስለዚህ አሁን እዚህ የምታያቸው እህቶቻችን የንግድ ስራ ላይ ያሉ ናቸው። ከእናት ባንክ የተለያዩ ስልጠናዎችን ያገኙ የብድር አገልግሎት ያገኙ። በዛሬው ዕለት ደግሞ ይሄ ቅርንጫፍ ሲመረቅ እዚህ ያሉ እንግዶች እቃ እንዲገዙ ነው ይሄንን እድል የፈጠርነው። ስለዚህ የገበያ ትስስር መፍጠሪያ መድረክ ነው ማለት ነው።
ስለዚህ በእናት ባንክ ነው የተቋቋሙት ማለት ነው። ማለት እነሱ አይዲያውን ይዘው ስራውን ጀምረው አገኘናቸው። እናት ባንክ ላይ ዋስትና ማቅረብ ለማይችሉ ሴቶች የተዘጋጀ ፓኬጅ አለ። በዛ ፓኬጅ ውስጥ ተጠቃሚ ሆኖ ናቸው። እናት ባንክ ምንድነው መንገድ ነው የሚዘረጋው ማለት አሁን እነሱ አሁን ላይ በዚህ መልኩ አክሰስ አገኙ፣ ስልጠና ወሰዱ። ከዛ ደግሞ ወደሚቀጥለው ሌቭል ሲሄዱ አብረናቸው ነን በስልጠና የገንዘብ አቅርቦት በማድረግ በማማከር። እናት ባንክ ላይ ውመን ባንኪንግ ሶሉሽን ዲፓርትመንት አለ ራሱን ችሎ የስልጠና የማማከር ስራ የሚሰራ። ስለዚህ በዚህ መልኩ ነው ውጤታማ መሆን የቻልነው ማለት ነው። እንግዲህ ዛሬ ብዙ ነገር ነው ያየነው። ባንክ ብራንች መመረቅ ብቻ ሳይሆን እናትነትን እግረ መንገድ አይተናል። ስሜትን በጣም ለልብ የሚቀርብን ስሜትም እግረ መንገድ አይተናል። ስለተደረገልን መስተንግዶና አጠቃላይ ገለጻ በጣም ነው የምናመሰግነው። በድጋሚ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ስለመጣችሁ አብራችሁን ይሄን ትልቅ ጊዜ ስላሳለፋችሁ በጣም እናመሰግናለን። እኛም በጣም እናመሰግናለን። እግዚአብሔር ያክብርልን። ታንኪዩ በጣም አመሰግናለሁ። መልካም እንግዲህ ቆይታችን ይሄንን ይመስላል። ቅዳሜ ከሰዓት ወደ ስቱዲዮ ይመለሳል። አብራችሁን ቆዩ። መሆኑን አውቃለሁ ወናድናት ፍጹም ብትሰለች ከራሷ አስበልጣ ልጇን ትወዳለች። ብስንካ በቃ ዋ